ሰላም እንዴት ናችሁ? ውድ የሳቢሳ ቤተሰቦች እንደምሰንበታችኋል። በባለፈው ጊዜ ስለ ልዕልት ዲያና የፍቅር ታሪክ እንዲሁም ደግሞ ከፍቅር ታሪኳ ስለ ፍቺው ጉዳይም አውርተን ነበር። ዛሬ ደግሞ ከዛ ከፍቺው በኋላ የነበራትን ቆይታ ወይም የነበራትን ገጠመኞች እነግራችኋለሁ። አዲስ የሆናችሁ ሳቢሳን ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። መልካም ቆይታ ይሆንላችሁ። የዲያና ፎቶዎች። ልዕልት ዲያና ከሎርድ ቻርልስ ጋር ከተፋታች በኋላ የመንግስት ፖሊሶች እንደ ቀድሞ ጥበቃ ስለማያደርጉላት የት ገባች የት ወጣች እያሉ ጋዜጠኞች የሰው ዓይን የሚስብ ፎቶ ለማንሳት ያሳድዷት ጀመር። ዲያና ከቤተ መንግስት ብትርቅም እንኳን ዝና መጠበቁ ቢያስደስታትም የጋዜጠኞቹ ክትትል የግል ህይወቷን በነጻነት እንዳታከናውን ችግር ፈጠረባት። አንድ ጊዜ ጋዜጠኞች ክትትል በጣም ስላበሳጫት እያለቀሰች እባካችሁ በግል ህይወቴ እንዲጣልቃ እየገባችሁ አታሰቃዩኝ ብላ ተማጽናቸው ነበር። ሆኖም አንዳንድ ወግ አጥባቂ ጋዜጠኞችና መጽሔቶች ዲያናን ለማሳቀቅና ሴሰኛ ነች ለማለት አሳፋሪ ፎቶግራፎችን ለማግኘት ክትትላቸውን ቀጠሉ። በድብቅ ከሩቅ ምስል በሚቀርጹ ካሜራዎች እየተጠቀሙ በስውር ፎቶ ያነሷትና ጋዜጣና መጽሔታቸው ላይ ያትሙ ጀመር። በእርግጥ በዓለም ላይ ያሉ ታዋቂ ሰዎች ሁሉ የጋዜጠኞችን ክትትል ከዕለት ተዕለት ስራቸው እንደ አንዱ ያዩታል። ይሁንና የግል ህይወታቸውን በፎቶ በማንሳት ለህዝብ በማሳየት ያሳቅቋቸው ስለነበረ ሁሉም እንደ ጦር ይፈሩታል። ፓፓራዚ እየተባሉ የሚታወቁት ፎቶግራፍ አንሺዎች የግል ሚስጥራዊ የሆኑ ፎቶዎችን በማንሳት የታዋቂ ሰዎችን ዝና ለማንቋሸሽና ለማዝቀጥ ሆን ብለው የተሰለፉ ናቸው። በጣሊያንኛ ፓፓራዚ ማለት የትንኝ ሐሜት ማለት ሲሆን እነዚህ ፓፓራዚዎች ልዕልቲቱን ከትንኝ ሐሜት በላይ አስጨንቀዋት ነበረ። ልዕልት ዲያና የእነዚህ ፎቶ አንሺዎች ነገር ከአቅሟ በላይ ስለሆነባት ፍርድ ቤት ከሰሰቻቸው። ፍርድ ቤት ቀርባ በእኔ ላይ ጉዳት ለማድረስ አቅደው የተዘጋጁ ናቸው በማለት ቃሏን በምሬት ገለጸች። ፍርድ ቤቱም እነዚህ ፎቶ አንሺዎችን ዲያናን በ300 ሜትር ርቀት እንዳይጠጓት የሚያዝ ብይን ሰጠ። ይህም ሆኖ እነዚህ ፎቶ አንሺዎች በሞተር ሳይክል በመሆን ዲያናን በወጣች በገባች መከታተላቸውን አላቋረጡም። እንዲያውም 2 ጊዜ የእነዚህ ሰዎች ሞተር ሳይክል ከመኪናዋ ጋር መላተሙን ዲያና አስታውቃለች። ዲያና የእነዚህን የፎቶግራፍ አንሺዎች ክትትል ለመሸሽ በማሰብ ሀገሯን ጥላ ለመሰደድ በተደጋጋሚ ያስባ ነበር። ይሁንና የልጆቿ ነገር አስጨነቃት። ልዕልት ዲያና ወደፊት ንጉስ ይሆናሉ የሚባሉት ልጆቿን ከቤተ መንግስት ፈቃድ ውጭ መውሰድ አትችልም። ቢፈቀድላትም አንሸራሽራ ከመመለስ ያለፈ ሆኖ በውጭ ሀገር አብራ ለመኖር የሚያስችላት አይደለም። ዲያና ከልጆቿ ጋር ከፍተኛ ቀረቤታ ስላላት በተለይ የመጀመሪያ ልጇ ዊሊያም የእንግሊዝ ንጉስ መሆኑ ስለማይቀር የምታማክረውና ፍቅሯን የምትለግሰው እሷው ናትና እናም ከዚህ ጠባብ ደሴት ከእንግሊዝ የምትወጣበትን አለበለዚያም ያለ ጋዜጠኞች ስጋት በሰላም የምትኖርበትን ሁኔታ ስታስብ ቆይታ በመጨረሻ አንድ ውሳኔ ላይ ደረሰች። ይህም ውሳኔዋ የቢሊኔር ልጅ ከሆነው ከዶዲ አልፋይድ ጋር ጓደኝነት መፍጠር ነበረ። ዶዲ አልፋይድ የታዋቂው ግብፃዊ ቢሊኔር የመሐመድ አልፋይድ ልጅ ሲሆን ከመንግስት ፖሊሶች ባላነሰ መልኩ አስተማማኝ ጥበቃ ይደረግለት ነበረ። ልዕልት ዲያናም ከእርሱ ጋር ከሆነች የሚያሳድዷት ጋዜጠኞች ጋብ ስለሚሉላት ሰላም ለማግኘት ተስፋ አድርጋ ነበረ። ልዕልት ዲያና ከልጆቿ ጋር እነ ዶዲ ቤት ተጋብዛለች። የዲያናና የዶዲ አልፋይድ ግንኙነት እየጠነከረ መምጣቱን ያስተዋሉ ጋዜጠኞች ክትትላቸውን በማጠናከር ሁለቱ ከንፈር ለከንፈር ሲሳሳሙ የሚያሳይ ፎቶግራፍ ለማንሳት ቻሉ። ይህ ፎቶግራፍ ዓለምን ጉድ አሰኘ። ፎቶውን ጋዜጠኞቹ በተናጠል ከ1,400,000 ብር በላይ ከፎቶ አንሺዎቹ እንደገዙት ታይም የተባለ ዓለም አቀፍ መጽሔት ይፋ አድርጓል። ለዲያና ፎቶግራፎች የሚከፈለው ረብጣ ሚሊዮን ብር ያስጎመጃቸው እነዚህ ፎቶ አንሺዎች የተሻለ ፎቶ ፍለጋቸውን አጧጧፉት። ዲያናና ዶዲ ከንፈር ለከንፈር በስሜት ተውጠው ሲሳሳሙ የለበሱት ልብስ አካላቸውን አጋልጦ ማሳየቱ የፎቶግራፍ ጥራት የዓለም ሕዝብ በተለይም የእንግሊዝ ሕዝብ በሰፊው ያነጋገረ ትልቅ አጀንዳ ሆኖ ከረመ። ብዙም ሳይቆይ ዶዲ ዲያናን ለማግባት የጣት ቀለበት እንዳዘጋጀ መጻፍ ጀመሩ። ይህ የጋብቻ ጭምጭምታ ብዙ ንትርክ ፈጠረ። በተለይ ወግ አጥባቂ እንግሊዛውያን የንጉሱ ቤተሰቦችን ቁጣ ያዘለ ጽሑፍ በተለያዩ ጋዜጦችና መጽሔቶች ያወጡ ጀመረ። እንደ ኢሮፒያን አቆጣጠር ነሐሴ 16 ቀን 1997 ዘ ስፔክታተር የተባለ ታዋቂ የእንግሊዝ መጽሔት ስለዚሁ ጉዳይ ስቲቨን ግሎበር የተባለ ጸሐፊ ሲያብራራ እነዚህ ታይብሎይድ እየተባሉ የሚጠሩ ጋዜጠኞችና የዲያናንና የዶዲን ፎቶ ማውጣት አልነበረባቸውም። የግል ህይወታቸው ውስጥ ይህን ያህል ጣልቃ መግባታቸው ጨዋነት አይደለም። የነጻ ጋዜጠኞች መብትና ኃላፊ ቅጥ አጣ። በእርግጥ የዌልሷ ልዕልት ያልተለመደችና ግራ የምታጋባ ታዋቂ ሰው ነች። ቢሆንም ልዕልት ዲያናን ታዋቂ ሰው ከሆኑት ከነማሆይ ትሬዛ ጋር ለማወዳደር ያስቸግራል። ከብዙዎቹ የታይብሎይድ ጋዜጠኞች ጋር ጓደኛ ነች።
አንድ ጊዜ ከዴይሊ ሜል አዘጋጅ ሪቻርድ ኬ ጋር አብረው አግኝቻቸዋለሁ። ምናልባት ታይብሎይድ ጋዜጠኞችን በዘዴ እየተጠቀመችባቸው ይመስለኛል። እንዲያውም ሚስጥሯን በድብቅ ሹክ ሳትላቸው አልቀረችም። ጋዜጦችና መጽሔቶች ከዶዲ ጋር ያላትን የተለየ ግንኙነት ማጋለጣቸውን እደግፈዋለሁ። ምክንያቱም ዶዲ የመረጣት ሴት የወደፊት የንጉሳችን እናት ናትና። ዶዲ የቅን ሰው ልጅ ቢሆን ኖሮ ብዙ የሚያሳስብ ነገር አይሆንም ነበረ። እንግሊዝ ውስጥ የዶዲ አባት ነጋዴው መሐመድ አልፋይድ አጨቃጫቂ ሰው ነው። ምንም እንኳን ሀብቱ ከእንግሊዝ ልዑላን ቤተሰቦች የሚወዳደርና የሚበልጥ ቢሆንም የእንግሊዝ መንግስት ባልታወቀና ባልተገለጸ ምክንያት እስካሁን የዜግነት መብት አልሰጠውም። ብዙ የበጎ አድራጎት ተግባራት ያከናወነ ሰው ቢሆንም የፓርላማ አባላትን የመሸንገያ ገንዘብ በመስጠት ቅሌት ላይ ጥሏቸዋል። ቢሊዮነሩ መሐመድ አልፋይድ ልጁ ዶዲ ከንጉሳውያን ቤተሰብ ጋር እንዲጋባ ከልብ ፍላጎት እንዳለው ጥርጥር የለም። ይሁንና እነዚህ ታብሎይዶች ለንጉሳውያን ክብርና ማዕረግ በመቆርቆር ልዕልቲቱ ከዶዲ ጋር ያላትን ግንኙነት ለህዝቡ ለማሳወቅ በማሰብ ከሆነ ደግፋቸዋለሁ። እስኪ አስቡት፣ ዊሊያም እና ሃሪ ወደፊት ንጉሳችን የሚሆኑ ልጆች ከዶዲ ጋር በጀልባ ላይ አብረው ምን ያደርጋሉ? ዘሰን የተባለ ጋዜጣ ይህን ፎቶ አትሞ ማውጣቱ በእርግጥም የህዝብን ልብ ትርታ ለመጠበቅ ነው። የህዝብ ፍላጎት በእርግጥ የተመሰቃቀለ ነው። ሆኖም የልዕልት ዲያና ሁኔታ ይመለከተናል። ይህ የመሳሰሉ የተለያዩ ጽፎች መውጣት ጀመሩ። በሌላ በኩል ደግሞ ልዕልት ዲያና ከዶዲ አልፋይድ ጋር ልትጋባ መሆኑ በሰፊው ተነገረ። ዶዲ የሚያስፈልጋትን የገንዘብም ሆነ የጥበቃ ድጋፍ በአስተማማኝ ሁኔታ እንደሚያመቻችላት የተገነዘበችው ልዕልት ዲያና ሙሉ ለሙሉ ተጠቃላ ከእርሱ ጋር መኖር ጀመረች። በዚህም የተሻለ ሰላምና ጥበቃ አግኝታለች። ልዕልት ዲያና ከዶዲ ጋር ስላላት ቅርበት ተጠይቃ ከልጅነት ጀምሮ ስለማውቀው ለጎበኛው እንጂ ሌላ የተለየ ግንኙነት የለንም በማለት ዶዲን ለማግባት ሀሳብ እንደሌላት ገልጻ ነበረ። ይሁንና በሌላ ቃለ ምልልስ ላይ በቅርቡ የምትደነቁበትን ነገር ፈጽማለሁ በማለት ተናግራለች። ጋዜጠኞችም ይህንን አባባሏን ልታገባ ነው ብለው ትርጉም ሰጡት። ዶዲና ልዕልት ዲያና እንደሚጋቡ ብዙዎቹ ሊተነብዩ የሞከሩት ልዕልት ዲያና ሙሉ ጊዜዋን ከዶዲ ጋር ማጥፋት በመጀመሯ ነበር። አእምሮ የሚረብሽ አጋጣሚ። በደቡብ ምስራቅ የፈረንሳይ ግዛት ውስጥ ራቬራ የተባለ ተስማሚ አየር ያለው ታዋቂ የመዝናኛ ስፍራ አለ። የዌልሷ ልዕልትና ዶዲ በዚህ የተመቸ ስፍራ ለ10 ቀናት ሲንሸራሸሩ ቆይተው ቅዳሜ ከሰዓት በኋላ ከሳርዲና ወደ ፓሪስ በግል ጀታቸው አቀኑ። ፓሪስ እንደደረሱ የመሐመድ አልፋይድ ንብረት በሆነው ሪትዝ ሆቴል ገቡ። በዚህ ዘመናዊና ምቹ ሆቴል ውስጥ ለልዕልቲቱና ለዶዲ በልዩ ሁኔታ የተዘጋጀውን ምሳ በልዩ ሳሎን ውስጥ ሆነው ተመገቡ። እዚያው ሲዝናኑ ቆይተው ከሌሊቱ 6 ሰዓት አካባቢ በር ላይ ይጠብቃቸው ወደ ነበረው አንጸባራቂ ዘመናዊ ማርቼዲስ ውስጥ ገቡ። የሪትዝ ሆቴል የደህንነት ሰራተኛ የሆነው ሰው ማርቼዲሱን መንዳት ጀመረ። ፓፓራዚ የተባሉ የሚታወቁ ፎቶግራፍ አንሺዎች ወደ ሆቴሉ መግባት ስለማይፈቀድላቸው የተወዳጇን ልዕልት ምስል ለመቅረጽና ብዙ ሚሊዮን ብር ለማፈስ በየሆቴሉ አጠገብ ባሉ ሰዋራ ስፍራዎች ሞተር ሳይክሎቻቸውን አቁመው ይጠባበቁ ነበር። ዶዲና የዌልሷ ልዕልት በኋለኛው የመኪና መቀመጫ ተቀምጠዋል። የአሁኑ ጉዟቸው ከ4 ማይልስ በኋላ ወደሚገኘው የዶዲ ቤተሰብ የከተማ መኖሪያ ቤት ነበረ። በዚህ ጊዜ ፓፓራዚዎች ይከታተሏቸው ጀመረ። ኤፍል ታወር ወዳለበት አካባቢ ደረሱ። በዚህ ጊዜ ተጨማሪ ፓፓራዚዎች በሞተር ሲከታተሏቸው ታይተዋል። በኋላ ፖሊስ ሊገምት እንደቻለው ማርቼዲሷ በዚህ ጊዜ በሰዓት 85 ማይልስ ትበር ነበረ። ከሌሊቱ 6 ሰዓት ከ35 ሲሆን የዌልሷን ልዕልት ዲያና ስፔንሰርን ይዞ የሚበረው መኪና ሹፌር መኪናውን መቆጣጠር ስለተሳነው እንደምሰሶ ከቆመ ግንብ ጋር ተጋጨ። ግጭቱ ዶዲን እና የመኪናውን ሹፌር ወዲያውኑ ገደላቸው። 1 ደቂቃ ባልሞላ ጊዜ ውስጥ የፈረንሳይ ፖሊሶች ደረሱ። በ10 ደቂቃ ውስጥ የፓሪስ አምቡላንሶች ደረሱ። ዲያና እጇ በመሰበሩ በኃይል ስትሰቃይ ታይታለች። ወዲያውኑ በፓሪስ ወደ ታወቀው ሆስፒታል ወሰዷቸው። የልዕልቷ ደረት ተሰባብሯል። በዚህ ላይ ግራ ሳምባዋ ላይ ትልቅ ጉዳት ደርሷል። ብዙ የተሰባበሩ አጥንቶች ይታያሉ። ሆስፒታል ውስጥ የልዕልቲቱ ነፍስ ብትኖርም የመኪናው አደጋ ኃይለኛ ስለነበር ደም በልዕልቷ የውስጥ አካል ላይ ሊፈስ ችሎ ነበር። ዶክተሮቹ ለ2 ሰዓት ያህል ትንፋሽ በመስጠት የተጎዳ ልቧን ለማሰራት ቢጥሩም የዌልሷ ልዕልት ልብ ደም ማሰራጨቱን አቆመ። ከንጋቱ 12 ሰዓት ሲሆን ሌሊቱን ሙሉ ሲበሩ ያደሩ የፓሪስ መብራቶች ጠፉ። በሌሊት ወደ ቤተ ክርስቲያን የደረሱ ምዕመናን ጸሎታቸውን እያሰሙ ነበር። በለንደን ሰዓት አቆጣጠር ከጧቱ 4 ሰዓት ዶክተሩ የ36 ዓመቷ ልዕልት ዲያና ከዚህ ዓለም በሞት መለያየቷን አረዱ። ከመኪናው አደጋ በኋላ የዌልሷ ልዕልት ምንም አይነት ትንፋሽ አልተነፈሰችም ነበር። የዌልሷ ልዕልት ሞት ለዓለም ሕዝብ ለማርዳት
2 ሰዓት ያህል ተዘገየ። ይህም የሆነበት ምክንያት ልዑል ቻርለስ የልዕልት ዲያናን ልጆች ዊሊያምንና ሃሪን ከእንቅልፋቸው እስኪቀሰቅሷቸው ድረስ ለመጠበቅ ነበረ። ዊሊያምና ሃሪ እናታቸው ስትሞት እነሱ ባለሞራል ካስል ውስጥ ነበሩ። የንጉሳውያን ቤተሰቦች ልዕልት ዲያናን እንዳለቀሱላት ሁሉ አስቀያሚዎቹ ታይብሎዶች ስለ ልዕልቷ አሳፋሪ ገጽታ እንዳላቀረቡ ሁሉ ስለ ልዕልት ዲያና ብዙ ክፉ ነገር እንዳልተወራ ሁሉ ሁሉም በሚያስፈራ ሐዘን ውስጥ ተዋጡ። ሁሉም ለዲያና ነቡ። ቅስምን የሚሰብር ልብን የሚያሳምም ዜና ለዓለም ተዳረሰ። የዌልሷ ልዕልት ወንድም የሆነው ሄርል ስፔንሰር የእህቴን ፎቶ ለመግዛት የተዋዋለ እያንዳንዱም የመጽሔትና የጋዜጣ አዘጋጅና አሳታሚ ለእህቴ ህልፈተ ሞት ተባባሪ በመሆናቸው የእህቴ ደም ውስጥ እጃቸው አለበት ሲል ሁኔታውን ገልጿል። በሌላ ጊዜም እህቴን እንደዚህ አሳደው በመጨረሻ እንደሚገሉላት አውቅ ነበር። ይሁንና እንዲህ በግልጽ ይሆናል ብዬ አላሰብኩም ነበር በማለት ተናግሯል። አንቺ የእንግሊዝ ጽጌረዳ ልባችን ውስጥ ታብቢያለሽ። የዌልሷ ልዕልት ዲያና ሞት የዓለምን ሕዝብ ከአጽናፍ አጽናፍ በሐዘን አሸማቋል። በዲያና ሞት ያልተበሳጨ ሰው የለም ቢባል ማጋነን አይደለም። ኦገስት 31 1997 ልዕልት ዲያና ከዚህ ዓለም በሞት ተለየች። የፈረንሳይ ፖሊሶች እነዚህን አሳዳጅ ፎቶ አንሺዎች ጋዜጠኞች ለምርመራ አስሯቸው ነበረ። ሆኖም ሁሉም በዋስ ተለቀዋል። የዓለም ሕዝብ እነዚህን ፓፓራዚ ፎቶ አንሺዎች ለዲያና ህልፈተ ሕይወት ቀጥተኛ ተጠያቂም አድርጓቸው ነበረ።